ስለ ሱስ ትናገሪያለሽ እንዴት ብለን ግን ከሱስ እንደምንወጣ አልነገርሽንም እያሉ አንዳንድ ሰዎች ይጠይቁኛል ይሄን ጥያቄ። ይሄንን ጥያቄ ደግሞ መመለስ የምችለው ሱስ በምን የተነሳ እንደተጀመረ በመናገር ነው። ብዙ ጊዜ ወደ ሱሶች የሚገቡ ሰዎች የሆነ ችግር የደረሰባቸው ናቸው። ወይ በልጅነታቸው የተጎዱ ወይንም ደግሞ እናት አባታቸውን ያጡ ቤተሰብ እናት አባት ሞተውባቸው ወይ ደግሞ በራብ የተሰቃዩ ልጆች ወይ ደግሞ ኢኮኖሚካሊ የገንዘብ ችግር ያለባቸው ልጆች ወይ ደግሞ የተደበደቡ ወይ ደግሞ አቢዩዝ የተደረጉ ሴክሹዋሊ ሊሆን ይችላል። ወይንም ደግሞ እናት እና አባት ሲጣሉ ሲያይ ያደገ ልጅ ሲደበደብ ያየ ልጅ ወይ በቃ ይሄ እንዲህ አይነት ነገር የደረሰባቸው ማለት ነው። እና ትራውማ የምንለው ይሄንን ነው። ወይ ደግሞ የአእምሮ ችግር ይፈጥራል ይሄ ነገር ወይ ደግሞ መንፈሳዊ ችግር ወይንም ደግሞ ብዙ አይነት ነገሮች ይሄ አካባቢያችን ልጆች በሚያድጉበት ኢንቫይሮንመንት አካባቢ እንዲህ አይነት ነገሮች ልጆች እያዩ ካደጉ ወደ ሱስ ውስጥ ይገባሉ ማለት ነው። ልጅነት ብቻ ሳይሆን ካደጉ በኋላም ለምሳሌ ብዙ ወይስ ከስራ እንባረራለን ወይ የገንዘብ ችግር ይኖርብናል ወይ ትዳር እንፋታለን። ብዙ ትራውማዎች አሉ የሚመጡ ማለት ነው በህይወታችን ላይ እነዚህ ነገሮች ወደ ሱስ ያስገቡናል። ለምን? ሱስ ማለት ራሳችንን የምናረጋጋበት ማለት ነው። መሳሪያ እንደ መሳሪያ እንጠቀምበታለን እንደ ቱልስ ሰርቫይቭ ለማድረግ ማለት ነው። ሰርቫይቫል መካኒዝም ይባላል በእንግሊዘኛ። ሰርቫይቫል መካኒዝም ደግሞ ለመኖር የሚያገለግልን ነገር ማለት ነው። ለመቋቋም ይሄንን ህይወት ለምሳሌ ምግብ እንበላለን ለመኖር ማለት ነው። ካልበላን እንሞታለን። ሰርቫይቫል መካኒዝም ደግሞ ኢሞሽናሊ መንፈሳችንን ማለት ነው ውስጣችንን ኢሞሽናል ማለት ያው የሳይኮሎጂካሊ የውስጣችንን አይምሯችንን ሰርቫይቭ ለማድረግ ብዙ ጊዜ ስንታመም ወደ ሱስ እንገባለን ማለት ነው። ይሄ ዋናው ኬዝ ነው። የሰው ልጅ ወደ ሱስ የሚገባበት ዋናው ምክንያት የውስጥ ችግር ነው። የአይምሮ የሳይኮሎጂካሊ በሽታ ነው። የህልውና በሽታ ነው። እንዳልኩት ከዚህ አስቀድሜ አሁን ሲርበን ምግብ እንበላለን በቃ እንረጋጋል ማለት ነው። ይሄ ባዮሎጂካሊ ሰውነታችን ምግብ ሲያገኝ ይረጋጋል። ኢሞሽናችን አንድ ችግር ከደረሰብን ቅድም የነገርኳችሁ ነገሮች ማለት ነው። መጥፎ ነገር ከደረሰብን በልጅነታችን ወይንም ትልቅ ሰው ሆነን የመኪና አደጋ አንዳንድ ነገሮች እንደዚህ መቋቋም የማንችለው ነገር ይኸውላችሁ ሁሉም ችግር ትራውማ ያመጣል ማለት አይደለም። አንዳንድ ችግር አለ ኦቨርካም ማድረግ የማንችለው ልንቋቋመው የማንችለው ነገር ሲያጋጥመን ትራውማ ይሆናል ማለት ነው። ቁስል ይፈጥራል። በዛን ጊዜ ብዙ ሰዎች ወደ አዲክሽን ይሄዳሉ። አዲክሽን ምንድነው? ሰርቫይቫል መካኒዝም ልክ እንዳልኳችሁ ምግብ ስንበላ እንደምንረጋጋው ልክ ስናጨስ አሽሽ ወይ ደግሞ ጫት ስንቅም ወይንም ደግሞ ስንጠጣ ወይንም ደግሞ ስራ ስንሰራ የግዴታ የነዚህ አሽሽ ምናምን አይደለም ኔሰሰሪ። አንዳንድ ሰው 24 ሰዓት ይሰራል አይቀመጥም። ይሄ ራሱ ሰርቫይቫል ነው። በቃ መስራት አለበት ያቆነጠንጠዋል አይቀመጥም። ለምን መሰላችሁ? ትራውማ ቁጭ ብለን ራሳችንን አዳምጠን ከራሳችን ጋር ተገናኝተን ኢንቫይሮንመንታችንን ህይወታችንን ልጆቻችንን ወይ ራሳችንን በቃ ኢንጆይ እንዳናደርግ ያደርገናል ማለት ነው። ያ ቁስል በዛን ሰዓት ወይ ወደ በጣም ኦቨር እንሆናለን። በቃ ከገንዘብ ወደ ገንዘብ እንሰበስባለን። እንዳልኳችሁ ሱስ ብቻ አይደለም በተለያዩ ነገሮች ነው ማኒፌስት የሚያደርጉት። እና መዳን የሚቻለው እንዳልኳችሁ ያንን በሽታ ያንን ሰርቫይቫል መካኒዝም የለመድነው ማለት ነው። ያ ህመሙ ሲመጣብን የተጎዳነው ነገር ወይ ትዝ ሲለን ኮንሽስሊ ኢቭን አይምሯችን እኮ አስቦት እንኳን አይደለም ህመሙ የሚመጣው በቃ ውስጣችን ነው። እና ወደ ሱስ እንሄዳለን። ሱስ ያለባችሁ ሰዎች ታውቁታላችሁ ምን እያልኩኝ እንደሆነ። ሱስ እንዳልኩኝ ይሄ ሱስ የተለያዩ እንትኖች እጽ መውሰድ ብቻ ሳይሆን የስራ ሱስ ያለባችሁ ሰዎችም
ሱስ ምን እንደሆነ ወይ የማውራት ሱስ ያለባችሁ የተለያዩ ሱሶች አሉ ምድር ላይ ባይዘው የግዴታ ጫት ወይ አሽሽ ወይ መጠጥ ብቻ አለን ብዙ ወይንም 24 ሰዓት የምትሰሩ ሰዎች ታውቃላችሁ ምን እያልኩ እንደሆነ መቀመጥና ኢንጆይ ማድረግ ፋሚሊያችንን ኢንጆይ ማድረግ አንችልም ያቀበጠብጠናል ያን ነገር ታውቃላችሁ ምን እያወራው እንዳለ እና ያንን ነገር ሱሱን ለማቆም ከፈለግን መጀመሪያ መተካት አለብን ያን ሰርቫይቫል መካኒዝም ማለት እንድንኖር ባችሁ ቁጭ ካልን ለምሳሌ አሽሹን ሳንወስድ ወይ በቃ ያቅበጠብጠና ራሳችንን አጥፎ ሊለን ይችላል በጣም ትልቅ ችግር ነው ታውቃላችሁ ሱስ ያለባችሁ ሰዎች እንዳልኳችሁ መተካት አለብን ያ ነገር መተካት አለበት ኩላሊት ያወጣ ሰው ታውቃላችሁ አይደል ኩላሊት ያወጣ ሰው ኩላሊቱን መተካት አለበት አለዛ መኖር አይችልም ይሄም እንደዛ ነው ሰርቫይቫል መካኒዝም ኢሞሽናሊ ያ ነገር መተካት አለበት ወጥቶ ያ ጓደኛችን ማለት ነው በቃ ፍቅረኛችን ምን ልበላችሁ ውስጥ ይሄ እዚህ ጋር የሆነ ስካርቭ ይዣለሁ አያችሁት ይሄን ስካር በቃ ፍቅረኛችን እንደዚህ ይሆናል ማለት ነው ዲር የኛ በቃ ልብ የኛ መጠጥ ልክ ስንጠጣው እንረጋጋለን ነርቨስ ሲስተማችን ሰላም ያገኛል ወይ ዝም ብለን ስንሰራ እንረጋጋለን ይሄን ነገር ለማንሳት መተካት አለበት የሚተካው ደግሞ ውስጣችን ሲድን ነው እንዴት መድኃኒት ይቻላል ምን አይነት መድኃኒት የሚለው በሚቀጥለው ቪዲዮ ሰራለሁ አመሰግናለሁ